ዲያቆን አሉ አለው ሽማግሌ የማይከበርበት ቤት ገብቼ ነው እንጂ። አይ 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 ዲያቆን በጣም የነዋሚንን ሰዓት እንዳንገል አንበሳ ላውርድ መሰለኝ። ትንሿን አንበሳ ላውርድ ደርሶ ቆይ እዮባ አኬ የዋዴ ቃለ ሕይወት ያሰማልኝ። አንድ ሶስት ጥቅስ ብቻ ልስጣትና ነገር ልጠቅልል። ኑሐሚን ያው ስለ ኢኒሻል ሳልቬሽን አኬ በደንብ ነግሮሻል። ማሰብ ያለብሽ ድህነት እኛ ስንደርስ በዓለም ሞት ገብቶ ነበር ኃጢአት ባልሰሩት ላይ። ያንን ሞት ማጥፋት የሚችለው መድኃኒት የዓለም ቤዛ የሆነው ኢየሱስ ክርስቶስ ነው። እሱ ኢኒሻል ሳልቬሽን ይባላል። ልክ ያንን ሞት በቃ ይሄ የዘላለም ህይወት መዳን፣ ያው እነሱ የሚፎክሩበት ጥቅስ ማለት መዳን በማንም የለም የሚለውን አምነሽ ልክ ድህነቱ ስትገቢና ሚስጥራትን ስትፈጽሚ ተመልሰሽ የጌታ ቤተ መቅደስ ትሆኛለሽ ማለት ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ እንደተናገረው ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። በቃ ልክ ያንን ኃጢአትን የሚያጥበውን ደሙን ከተቀበልሽ በኋላ በዋጋ ትገዣለሽ። በወርቀ ደሙ ይገዛና የእሱ ቤተ መቅደስ ትሆኛለሽ። ከዛ በኋላ ቅዱስ ጳውሎስ ሲያስጠነቅቅ ምን አለ? በስጋችሁ እግዚአብሔርን አክብሯል። አሁን ለሞት እየተሰጠ የሚያስቸግረው ስጋችን ስለሆነ ቅዱስ ጳውሎስ ራሱ ብሏል፣ ለዚህ ለሞት ከተሰጠ ስጋ ማን ያድነኛል እየሰበከ ማለ እና ይሄ ስጋ በጣም አስቸጋሪ ኃጢአት የሚመቸው ስጋ ስለሆነ ወደ ኃጢአት እንዳይሮጥብን በክርስቶስ በሰጠን ኃይል ሁሉ የምንችለውን እያደረግን የእግዚአብሔር ቤተ መቅደስ የክርስቶስ ቤተ መቅደስ ሆነን ለመቆየት እንሞክራለን። ለምን? ማቴዎስ 24:44 ላይ አሁን በፕሮቴስታንትና በእኛ መሀል ያለው ልዩነት ምንድን ነው? እኛ ስለ ኢኒሻል ሳልቬሽን ትምህርት ጨርሰናል። ትምህርታችን አልቋል። መዳናችንን በደንብ አረጋግጠናል። ያመነ የተጠመቀ ይድናል አድርገናል። ስጋዬን የበላ ደሜን የጠጣ የዘላለም ይወጣለሁ አድርገናል። አሁን ምንድነው ታዲያ የምንታገለው ከስራ ጋር ተብለን ስንጠየቅ ማቴዎስ 24:44 ላይ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ነው ያለው። አሁን እኛ ትግላችን ተዘጋጅቶ ከመኖር ጋር ነው። ጌታ ሲመጣ የማይሆን ህይወት ውስጥ እንዳያገኘን፣ ሞቱን ከንቱ እንዳናደርገው፣ የማይሆን ህይወት ውስጥ እንዳናገኘው ነው ተዘጋጅተን በንስሐ እየታጠብን እየወደቅን እየተነሳን ጉዞ የምናደርገው ማለት ነው። ስለዚህ ቅዱስ ጴጥሮስ ሲናገር የጠራችሁ ቅዱስ ነውና በኑሯችሁ ሁሉ ቅዱሳን ሁኑ። ተቀድሰን ለመኖር ነው ጥረታችን። ይህም በጎ ስራ ጌታ ያዘዛቸውን ነገሮች መልካሙን ስራ ሰርተን የሰማይ አባታችን ተመስግኖ ብርሃናችን በሰው ፊት በርቶ፣ ለዛ ነው ቅዱስ ጳውሎስ ቅድማኬ የጠቀሰልሽ ገላትያ 6 ላይ እያንዳንዱ የገዛ ራሱን ስራ ይፈትናል። እያንዳንዱ የገዛ ራሱን ስራ ይፈትናል። ስለዚህ ተፈትነን የተፈተነ ክርስቲያን ሆነን በወርቀ ደሙ መገዛታችንን ለማረጋገጥና ዓለም በእኛ ምክንያት እንዲድን ነው። ምክንያቱም እኛ ክርስቲያኖች ሁል ጊዜ የምንጠነቀቀው ራሳችን ኃጢአት ውስጥ ወድቀን ሌላውንም ሰው ኃጢአት ውስጥ እንዳንጥል ነው። ሁለተኛ ቆሮንቶስ 2:15 ላንብብልሽና ልጠቅልል። ሁለተኛ ቆሮንቶስ ምን አለ? 2:15 ላይ እንደዚህ ይላል፣ በሚድኑትና በሚጠፉት ዘንድ እናንተ የክርስቶስ መዓዛ ናችሁ አለ። ልብ በይ፣ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን። ለነዚህ ለሞት የሚሆን የሞት ሽታ ነን፣ ለነዚያ ደግሞ ለሕይወት የሚሆን ለሕይወት ሽታ ነን። ለዚህ ነገር የሚበቃ ማን ነው?
የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም። በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለናል። በክርስቶስ ሆነን የምንነግርሽ ነገር ምንድን ነው? ምንም ሳንሸቃቅጥ ክርስቶስ ዳግመኛ ሲመጣ የሚጠይቀን ጥያቄ ምን ሰራህ ነው። አድኜ ሞቼልህ በደሜ ገዝቼ ምን ሰራህ ነው። አምንሃለው ብለኸኝ አልነበረ ወይ? በእኔ አምኛለው ብለኸኝ አልነበረ ወይ? ነፃ ፈቃድ ሰጥቼ ምን አደረክበት ብሎ ስለሚጠይቀን ነው። ይብቃ። ዲያቆን ቃለ ሕይወት ያሰማልን። ሁላችሁንም ወንድሞች እጅግ በጣም እናመሰግናለን። ኦርቶዶክስ ቅድስት ቤተክርስቲያን ትምህርቷ ልክ እንደዚህ ነው ማለት የጠራ ምንም አይነት የሰው ቅመም እና እርሾ ማይጨመርበት ያልበዛበት በእውነተኛው በክርስቶስ ቃል ላይ የተመሰረተ ትክክለኛና እውነተኛ የሆነ ትምህርት ነው ያላት።